መሩዬ ትልቅ ችግር ውስጥ ናት። መራዊት እንግዲህ የድሮ የፍቅረኛው እህት ሰራተኛ ሆና ቤቷ መታለች። አሁን ከባድ ችግር ተፈጥሯል። አሁን ትልቅ ስህተት ነው እንግዲህ ምክንያቱም ለበቀል ነው የመጣችው። ገብቷችኋል? ከዚህ በፊት መራዊት አስታውሳችሁ ከሆነ እንደተናገረችው ፍቅረኛዋን የፍቅር ጥያቄ አቅርቦላት እንግዲህ በጣም ነበር የሚወዳት። ግን እሷ ቤሎ ለብሳ ላገባ ነው ስትለው እራሱን አጥፍቶ ሞቷል። እናም ያንን በቀል ልትመልስ እንግዲህ ሰራተኛ ልትሆን ሆና ቤታቸው መታለች ማለት ነው። እስኪ ይሄንን ፊቴን እዩ አስታወሺ? መቼም አዲስ አልሆንኩብሽም፣ ወንድሜን አልመስልም እያለቻት እንግዲህ እያስፈራራቻት ትገኛለች። መሩዬም እንዳየቻት ፍጥጥ ብላ ቀረች ማለት ነው። መራዊት እባክሽን እንደምንም ብለሽ ራስሽን አድኜ፣ አለበለዛ ማንም በሌለበት መጨረሳት የምትሄደውና እውነት ለመናገር አሁንም መድኃኒቱን ልሰጣት ውሃ ይዛ መታ ልሰጣት አይደለም፣ ግን እሷ እያጓጓቻት ልትመልስ ነው። ነገር ግን የናሆሜን ኮቴ ስትሰማ ብርጭቆውን ጣለችው። እንግዲህ መራዊት እባክሽ ተንቀሳቀሽ፣ በዛ ላይ ምንም አይነት ጓደኛ እንኳን የላትም። ለዚህ ጊዜ ያልሆነ ሰው ሲጀመር ምንም ማድረግ አይቻልም። እውነት ለመናገር ሁሉም የራሱን ነው እንጂ እሷ ጋር መሆን ነበረባቸው። ምናልባትም ትንሽ እስከምታገግም ካልሆነም ደግሞ አለምዬ ጋር እዛው የነናሆሜ እናት ጋር መቀመጥ ነበረባት እንጂ ልጅ ለብቻዋ መተው የለባትም። አራስ ናት እኮ። ምክንያቱም አሁን እሷ ድንጋጤው ነው እንደዚህ በደን ያደረጋት። ግን ደግሞ ሰራተኛዋን እንግዲህ ያመጣው ደግሞ የናሆሜ አባት ነው። እናም ደላላዋ እቺ ትሻላለች ከሌሎቹ ጥሩ ናት ብሎ ነው የሰጠኝ አለ ማለት ነው። እንግዲህ ደላላው ገንዘብ ተከፍሎት ነው ይመስለኛል። ለበቀል ነው የመጣችው። ከአንዳንድ ነው የገባኝ ማለት ነው። ገና እንደመጣች አንገቷን ደፍታ ስታወራ እኔ አንደኛ ነገር እኔና አንቺን የማስማማን ነገር መሩን መንከባከብ እሱ ነው። ሲቀጥል ደግሞ መራዊትን መድኃኒቷን በስነ ስርዓቱ መስጠት። እሺ ከዚህ በፊት እንደዚህ አይነት ልምድ ስላለኝ ችግር የለውም አለችው። ከዛም ሄደች። በሂጂና ልብስሽን ያሳየውሽ ቦታ ላይ አስቀምጪው አራቴና ሆኖ ይወባት። እሺ ብላ ሄደች። ቀልጣፋ ትመስላለች አባዬ ሳያት ግን እያለ አዎ ቀልጣፋ ነች አለ ማለት ነው። እንግዲህ መራዊት ጋር ሄዳ መድኃኒቱን ይዛላት ሄዳ ኧረ ልትውጪ መድኃኒት ልትወስጂ ሲያምርሽ ይቀራልሽ፣ ኧረ እባክሽ እያለቻት እንግዲህ እየለፈለፈች ብቻዋን። መሩዬ ግን እስቲ በደንብ ይኝ አወቅሽኝ፣ አስታወሽኝ እንዴ ወንድሜን አልመስልም እያለቻት እንግዲህ እውነት በጣም ነው የደነገጥኩት እኔ ራሴ ማለት ነው። እና አንድ ታማሚ ሰው እቺ ሰራተኛዋ እስክትለምድ ድረስ ራሱ ካጠገቧ መሄድ የለም። ሲቀጥል ደግሞ ትንሽ ካሜራ ማስቀመጥ አለብን። አሁሜ ልጅቷ ሲጠርጋ ነው የምትገላት፣ ለበቀል ነው የመጣችው። ለዛ የሆነ ነገር ማስቀመጥ አለብህ ወይ ስልክን ሪከርድ ማድረግ አለብህ እንጂ ሚስትህን ታጣጣለህ በገዛ እጅ ማለት ነው። አሁን ለበቀል የመጣ ሰው ከባድ ነው እና እሷ የመጣችው ለበቀል ነው። ምክንያቱም ወንድሜን አልመስልም እንዴ? አዎ ታመምሽ አይደለ? ህመም እንዴት ነው? ጥሩ ነው? እንዴት ነው ጉዳቱስ? እያለች እንግዲህ እያስፈራራቻት ትገኛለች። በደንብ አስታውሰሽኛል ወይስ አላስታወሽኝም? እያለች ልጅቷን እንግዲህ ገና ከመምጣቷ ቁም ስቃዩን እያበላቻት ትገኛለች። መሩዬም ደግሞ እንግዲህ ምንም እንትን ያለችው ነገር የለም፣ መናገር አትችልም። እባክሽ መራዊት ይበቃሻል፣ የምሬን ነው። ራስሽን ማዳን ያለብሽ ራስሽ ነሽ፣ ሰው የለሽም ካጠገብሽ ማለት ነው። ናሆም እንግዲህ ሰራተኛ አግኝቻለሁ ብሎ ወደ ስራ መሄዱ ስለማይቀር በዚህ አጋጣሚ ተጠቅማ ልጅቷን እንግዲህ ህይወቷን ትቀጥፋታለች። አስባችሁታል? ስለዚህ እቺ ልጅ ቶሎ ብላ ከዛ ቤት ወይ መባረር ወይ ደግሞ ካሜራ መቀመጥ አለበት እንጂ መራዊት አላቅም፣ የሚገጥማት ነገር ከባድ ነው ብዬ ነው የማስበው። አንገት ደፊ ሀገር አጥፊ ነው የሚባለው አይደለም? እና ልጅቱ ምንም አላማረችኝም፣ ምንም ማለት ነው። እና ገና እኔ እንዳየዋት ነው በተለይ ደግሞ ወንድሜን አልመስልም እንዴ ስትል የጠረጠርኳት እና መራዊት ገና እንዳየቻት ነው አይኗ እንባ ቅርር ያደረገው። ምስኪን ጽናትም ሆነች ሰኒ አጠገቧ መሆን ነበረባችሁ። እሷ በችግራችሁ ጊዜ እኮ ሁላችሁም ስትደጋገፉ ነው ደስ የሚለው አይደል እንዴ? የምሬ ነው። ያኔ ጽናት ከኪራ ጋር ተጣልታችሁ ተደረገብኝ ብላ ያለች ጊዜ መራዊት እየተመላለሰች ብቻ ብዙ ነገር አለና አሁን ደግሞ እች ልጅ ግዴታ ሰው ያስፈልጋታል።
ሰው አጠገቡ መኖር ነበረበት። ግን ደግሞ ማንም ሰው የላትም። አሳዝናኛለች መራዊት ማለት ነው። በተለይ ይችን ልጅቱ ስታስፈራራት አሁን መኑኝ በጭራሽ መድኃኒቱን አሰጣትም ልጅቷ አሰጥም። ምክንያቱም ልትበቀል ስለመጣች ማለት ነው። መድኃኒቱን ሰተሻተር ስትባል አዎ ትላለች። ምክንያቱም መራዊት መናገር ስለማትችል ማለት ነው። እና አላቅም ብቻ ውስጤ በጣም ነው የጨነቀው። አልወደድኳትም ልጅቱን ማለት ነው። የመጣችኋ ሰራተኛዋ ምናም ሰራተኛ አይመስልም ደግሞ እኮ እንደ ጉድ እኮ ነው እሷ የመጣችው ለበቀል። ምክንያቱም የወንድሜ እንደመመለስ አለብኝ ብላ ነው የመጣችው። እንግዲህ በመራዊት ምክንያት ነው የሞተው ልጁ። በጣም ነበር የሚያፈቅረኝ፣ በጣም ነበር የሚወደኝ። ካላየኝ እንኳን አያድርም ነበር። እናም እኔ ደግሞ የልብ ኬዝ ስላለብኝ የልብ ታማሚ ስለሆንኩ ለሱ አልገባም። እናም ተስፋ እንዲቆርጥ ብዬ ነበረ እንደዛ ያደረኩት። ነገር ግን አሁን ጸጸቱን አልቻልኩትም። በጸጸት መገረፍ ማለት በጣም ከባድ ነው እና እንግዲህ እሷ ደግሞ በጸጸት እየተገረፈች ነበረ። ናሆም መጣና እንግዲህ ናሆሜ ጋር ሆነች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ መሩዬ ዛሬም እንደዛው ናት ማለት ነው። እውነት ለመናገር መራዊት እባክሽ መንቀሳቀስ አለባት፣ አለበለዚያ ከባድ ችግር ነው የሚፈጠርባት። እንደምንም ብላ መራዊት ወይ ማውራት አለባት ወይ ደግሞ የሆነ ነገር ማድረግ አለባት እንጂ እንደዚሁ እዛ ጋር ዝርር ብላ ከባድ ነገር ይፈጠራል። እመኑኝ ማለት ነውና እንግዲህ የናሆሜ አባት ሰራተኛ አመጣ ከደላላ ጋር ሄዶ፣ ደላላውም እች ልጅ ናት ጥሩ ሰው ጥሩ እሷ ነች ከሁሉም ብሎ እሷን ነው የሰጠኝ መርጦ ብሎ ይዟት መጣ። ለምን መርጦ ሰጠው? ምክንያቱም የሆነ ችግር ቢኖር ነው ወይ ገንዘብ ሰታው ነው። ስለዚህ እሺ አባዬ ብሎ እኔ ሚስቴ እንድትንከባከቢልኝ ነው የምፈልገው እና መድኃኒቷንም በሰዓቷ እንድትሰጫት ሲላት እሺ ከዚህ በፊት እንደዚህ አይነት ስራ ሰርቼ ስለማውቅ ችግር የለውም አለችው። በጣም ጥሩ ብሎ እንግዲህ እሱ አባቱ ጋር ቁጭ ብሎ ሳሉን እሷ ከመራዊት ጋር ሄደችና ውሃዋን ይዛ እንግዲህ ኧረ መድኃኒት ልስጥሽ እንዴ? አሞሻል አይደለ? ህመሙ እንዴት ነው? ስሜቱ እንዴት ነው? እያለቻት እያስፈራራቻት ትገኛለች። ከዛ በኋላ መሩዬ እስቲ በደንብ አስታወሺ፣ መቼም አልጥፋብሽም ታውቂኛለሽ አይደል እንዴ እያለቻት ከዛ በኋላ መሮ ፈጠጥ ብላ ስታያት አይኗ እንባ ቀረር አደረገ ማለት ነው የመራዊት። ከዛም አውቅሺ እንዴት ነው ወንድሜን አልመስልም ስትል ነው የደነገጥኩት እኔ ራሴ ለበቀል እንደመጣች። ምክንያቱም እንግዲህ የበፊት ፍቅረኛዋ የሞተው በሷ ምክንያት ነው። መራዊትን በጣም ነው የሚያፈቅራት፣ በጣም ነው የሚወዳትም እሷ ደግሞ እኔ ላንተ የምገባ ሴት አይደለውም እያለች በተደጋጋሚ ነግረዋለች። እባክሽ እንደዛ አትበይኝ፣ እኔ ያላንቺ መኖር አልችልም። ስለዚህ እባክሽን መሩዬ ሁለተኛ እንደዚህ እንዳትይኝ እያለ ነበር አለች። ከዛ በኋላ እንግዲህ የሆነ ጊዜ ላይ ተስፋ እንዲቆርጥ ብላ ያልሆነ ነገር አደረገች። ቤሎ ለብሳ ያልሆነ በቃ ፎቶ ተነስቼ ላኩለታለች። በጣም ያሳዝናልና እንግዲህ ያንን ፎቶ ሲያይ ላገባ ነው፣ አንተም ተስፋ ቁረጥ፣ እኔ ለአንተ የምገባ ሴት ስላልሆንኩኝ ቤተሰብ ደግሞ እነሱ ለሚፈልጉት ሰው ሊድሩኝ ነው፣ ስለዚህ በጣም አዝናለሁ ብላ ደብዳቤና ፎቶ ላከችለት። ቤሎ ለብሳ በጣም ደንግጦ እንግዲህ ልጁ እራሱን አጠፋ ማለት ነው። እራሱን አጠፋ መባሉ ስትሰማ እራሷን በጸጸት መግረፍ ጀመረች። ከዛ በኋላ እንግዲህ ምናልባትም አገር ስትቀይሪ ትረሺው ይሆናል ብላ እናቷ ወደ አዲስ አበባ እንድትመጣ አደረገቻት እነ ኪራ ጋር። ከዛም እነ ኪራ ቤት ከመጣች በኋላ እንግዲህ ያው እዚሁ ከናሆሜ ጋር ተዋወቀች። ናሆሜም በስንት መከራ ነው መቼም የራሱ ያደረጋት እንጂ እኔ ለሰው ልጅ አልገባም፣ ምክንያቱም አንተም ልብህን ሰብረሃለሁ። ስለዚህ ምንድን ነው እሱ ንገረኝ እስኪ ምንድን ነው የሆንሽው? ምንድን ነው የተፈጠረው ብሎ ሲላት እንግዲህ ሁሉንም ነገር አስረድተዋለች። ያንን ነገር እንድትረሳው ያ የበፊቱን ነገር እንድትረሳው ብዙ ጊዜ ከጎኗ ሆኖ ነበረ። በመሀል ተጣልተው ፍቅር የማይገባት ሰው ነች እሷ። እኔ ከእሷ ጋር ለምን ብዬ ነው ብሎ ናሆሜ የሆነ ጊዜ ላይ ተናዶ ነበረና ተረጋጋ፣ እንደዚህ እኮ አይደለም ከደረሰባት አንጻር ነው እሷ እንደዚህ የምትሆነው እንጂ አለችው። ጽናት ያን ጊዜ ማለት ነው እንግዲህ እንደምንም ብሎ የራሱ አድርጓታል። አሁንም እንግዲህ ይችን ቀን ጠብቃ
እሷ እንደዚህ በሆነችበት ሰዓት ላይ መጣች ማለት ነው፣ የባሏ የፍቅረኛው እህት። ከዛም ዛሬ እንግዲህ እንዴት ነው ህመሙ ያማል እንዴ? አመመሽ አይደለ? እውነት በይ እስኪ እና መድኃኒት ልስጥሽ እያለች እያሾፈችባት፣ ከዛ በኋላ መሩዬ እንደዚህ ስታያታ አየቻት። አይኗ እንባ ቅርር አደረገ። እንዴት ነው አወቅሽኝ? ወንድሜ ነው አይደለም መስለው ብላ እንግዲህ ውሃውን ላው ላይ ልትደፋ ይሁን መድኃኒቱን ላትሰጣት ይሁን አላቅም። እንደዛው ስትሟዘዝ ናሆሜ የናሆም በሩ ሲከፍት ብርጭቆውን ጣለችው። እሱም ደንግጦ ምንድነው ደህና ነች አይደለም እሷ ሲል ደህና ነች፣ መድኃኒቱን ልሰጣት ብዬ እኮ ከእጅ አምልጦ ነው ብርጭቆ አለችው። ከዛ በኋላ እናት ደህና ነሽ አንቺ ደህና ነሽ እያለ እንግዲህ ሚስቱን ናሆሜ አሁን ገና ነው ትልቅ ችግር የገጠመው። የምሬን ነው የምላችሁ፣ በጣም ትልቅ ችግር። ወይም ደግሞ ልጅቷን ከዛ አውጥቶ ሰራተኛዋን አባሮ እችን ልጅ እናቱ ጋር መውሰድ፣ እናቷ ወይ ሰራተኛዋንም እዛ ወስዶ እያንዳንዱን ነገር እየተከታተለች አለምዬ ሰራተኛው ቂጥቂጥ ስር እየሄደች ወይ አላቅም፣ ብቻ በጣም አስጠልታኛለች ካየዋት ጀምሮ ልጅቶ ማለት ነው። ምክንያቱም እሷ የመጣችው ለበቀል ነው። በቀል ደግሞ ምን እንደሆነ ከባድ ስለሆነ ወንድሜን ያጣሁት በአንቺ ምክንያት ነው፣ ስለዚህ አንቺንም ደግሞ እሰራልሻለሁ ብላ ነው የመጣችው እንጂ ከውዛ ሁሉ ውስጥ መርጦ እሷን እንዴት ሊሰጣቸው ቻለ ደላላ ተብዬው። አያችሁ አሁን ትልቅ ችግር ተፈጠረ ማለት ነው። እንግዲህ አላቅም ብቻ አሳዝናኛለች መራዊት። እውነት ለመናገር ነው የሚያሳዝነው። በዚህ ሰዓት ሰው ያስፈልጋቸዋል። ሁላቸውም የየራሳቸውን ስራ እንጂ አሁን ማንም እሷን የሚያስታውሳት ሰው የለም። እች ልጅ እኮ አራስ ናት፣ ወልዳ ባትታቀፈው እንግዲህ አራስ ናት። መቼም ግን ሰው ያስፈልጋታል፣ አጠገቧ የሚንከባከባት ሰው። ቤታቸውን ጥላቸው እዛ መቀመጥ ሳይሆን ብቻ ተመላልሰው የሚያስፈልጋትን ነገር ቀን ውለው ማታ ቢገቡ ስራቸውን ሰርተው መጥተው ምን ችግር የለውም። በዚህ ጊዜ ያልሆነ ጓደኛ ምንም ሊሰራ አይችልም። አልሞይም እንግዲህ እሱ ፈጣሪ ካንቺ ጋር ይሁን እንጂ መሩዬ ብቻ ውስጤን ደስ ያላለው ነገር አለ ማለት ነው። ብቻ እንጃ